በጣም የሚያሳዝን ነገር ተፈጥሯል። በጣም ኤሚ ጎዶናለች ማለት ነው። ኤሚ እንግዲህ በኤርሚ ጎዶናለች። እሱ እንደ ኑሐሚን ወደድኩሽ ብሎ ወይም ደግሞ እንደ ኤምራን ወደድኩሽ ብሎ አይደለም በፍቅር ያሰመጣት። በራሷ ጊዜ ወደ ፍቅር ገብታ ኤሚን ጎዶናለች ማለት ነው። እንግዲህ ኤሚን ገና መጀመሪያ አካባቢም ስሙን ሳትጠየቅ ተዋዋሳለሁ እንደዚህ ያለው እያለች እናቷ ፊት አባቷ ፊት ስትደናበር ነበረ። እና ኤርሚን ገና ያኔ መጀመሪያ ቀን እንዳየችው ያደናቀፈው ጊዜ ማለት ነው። አደናቀፈኝ ብሎ አውቆ የተዋወቃት ጊዜ ነው የወደደችው ማለት ነው። እንግዲህ ኤሚን ማለት ነው። ኤርሚን ወደዋለች። አሁን እንግዲህ ክላሱ ድረስ ሰተት ብላ በራሷ ጊዜ ነው የሄደችው። በራሷ ጊዜ ሄዳ አንተ ጋር ካላደርኩ አባዬ እንደዚህ ሁኜ ሰክሬ ሲያየኝ አባዬ ምን ይለኛል? ስለዚህ ባክህን ፈቃድህ ይሁንና አንተ ጋር ልደር ብላ ሰተት ብላ ክላሱ ሄዳለች። ከዛ በኋላ ምን ተፈጠረ? ኤርሚ እንደ ሌሎች ሴቶች ማለትም እንደ ኑሐሚን እንደገና ደግሞ እንደ ኤምራን እሷንም እንደዛ ባለጋት ይሆን ማለት ከሴትነት አሳነሳት ይሆን ወይስ ምን አደረጋት የሚለውንም እናወራ ይሆናል። ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናሌ። ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። አንዳንድ ማለትም እንደዚህ ድራማዎችን ምን ተማርንባቸው የሚለውንም የምናወራ ይሆናል ማለት ነው። ስለዚህ ጠቃሚ ነውና ላይክ ማድረጋችሁን አትርሱ። እና እንግዲህ ዛሬ ይዤላችሁ የመጣሁት በጣም ደስ የሚለው ኑሐሚን ድራማ ነው ማለት ነው። እንግዲህ በኑሐሚን ድራማ ላይ በዛሬው ዕለት ምን ተፈጠረ ነው ዋናው ነገር። ሲቀጥል ደግሞ እሺ ከተፈጠረው ነገርስ ምን ተማርንበትንም ያካትታል። እና እንግዲህ ዛሬ በተመለከትነው እንግዲህ በጣም በሚያሳዝን ሁኔታ ኤምራን እውነቱ ወጥቷል። ማለትም ኤምራን በጣም ስታሾፍበት እንደነበረ ማለትም ከሱ ገንዘብ ተቀብላ ወስዳ ለኤርሚ እየሰጠች ማለትም ለሌላ ወንድ ነው ያለው እሱ ዳይሬክት ኤርሚ እንደሆነ አያውቅም። ኑሐሚን ግን ታውቃለች። እና አስቡት አንድ ባለሀብት ወንድ ቀረበች፣ ከዛ ከሱ ብር ተቀብላ ለሌላ ሰው የምትሰጥ ሴት ናት እች ሴት እንግዲህ። እና እንግዲህ ከአንተ ነው ያረገዝኩት በሚል ማለትም ሌላማ አለኝ አላለችም አይደለ። አባትየው ሰላይ ልኮ ኤርሚ ጋር ሲያወሩ ማለትም እንዴ አንቺ ምን ነው አረገዝሽ እንዴ ሲላት፣ አዎ ግን አይዞህ አትፍራ ያንተ አይደለም ስትል ይሄን ሪከርድ ወስዶ ምን ቢያረግ ጥሩ ነው? ሰላዩ ወስዶ ለአባትየው ሰጥት፣ ለናሆም አባት ማለት ነው። ምክንያቱም የናሆም አባት ነው የላከው፣ ተልኮ ነው፣ ሊከፈለው ነው፣ ስራውን ነው የሰራው ባይዘወይ እና ስራውን ሰራ። ኤርሚ በእርግጥ ስራውን አልሰራም። እናትየው የላከችው ሰላይ፣ አባትየው የላከው ሰላይ ግን ስለ ኢምራንን ማያውቃት ስለሆነ ስራውን ሰርቷን። ኤርሚ የጠቀመው መሸፋፈኑ ነው። የኤርሚ ፊት አልታየም። የእሷ ግን ቁልጭ ብሎ በደንብ ፊቷ ታይቶ በቪዲዮ ሲያሳዩት ናሆም አላምንም አለ። እኔ አላምንም በፍጹም ኢምራን በእኔ ላይ ይህንን ድርጊት አታደርግም፣ በጭራሽ አታረግም አለ። እንዴ አንተ ደረቅ እያየህ ተዋሽ እያየህ አታምንም ብሎ አባትየው ሲቆጣው ጊዜ ተናዶ ገላታለሁ፣ እኔ ገላታለሁ፣ አለፋታትም፣ እንዴት በእኔ ላይ እንደዚህ ታደርጋለች ብሎ በቃ ብቻ በጣም ተናዶ ሄደ ማለት ነው። እና በጣም ደስ የሚለው ግን ምንም አላደረጋትም። ብቻ ማለት አላደለ የሆነ ሰው ዋሽቷችኋል፣ ስለዚህ አንቺ ውሸታም፣ አንቺ ከሃዲ፣ እንዴት በእኔ ላይ እውነት ነው። በእርግጥ እንዴት በናሆም ላይ በጣም ብልግና ነው። ምክንያቱም በጣም የፍቅር ሰው ነው እሱ እና ንጹሕ ልቡን ነበር የሰጣት። በልቤ ተረማመጂ የልቤ ንግስት ብሏት ነበረ። በሚያሳዝን ሁኔታ አልተጠቀመችበትም። እና እንግዲህ እሱ በጣም ተናዶ ከዛ እሷንም ተቆጥቶ በቃ ከኔ ላይ ሆን ይችላል ሁላ ብሎ ኃይለ ቃል ተናግሯት ወዴት ነው ያመራው? ወደ መጠጥ ቤቱ ሂዶ ያኔ ኑሐሚን ጋር ክፈልልኝ ኤርሚ። በጣም የሚገርመው እኮ ይሄ ሆቴል ማለት ነው የማይረሳ ነው። ኤርሚ ለራት ጋብዟት ሄዳ ነበር የሆነ ጊዜ በፍቅር እያሉ ኑሐሚንና ኤርሚ ቁጭ ብለው ሊመገቡ ገና አዘው ማን ቢመጣ ጥሩ ነው? ኤምራንና ናሆም መጡ። ኤምራንና ናሆም ያኔ ማለት ነው በባለፈው። እና ኤምራንና ናሆም ሲመጡ ጊዜ ምንድን ነው ያደረገው ኤርሚ? ላጥ ብሎ ጠፋ። ለምን እንዳታዩ ኤምራን። ለምን ኤምራን የገቢ ምንጩ ነች። ኤምራን ለኤርሚ የገቢ ምንጩ ስለሆነች ምንድነው ያደረገው? ተደበቃት ማለት ነው። ሲደበቃት ጊዜ ኑሐሚን ምን ታድርግ እንዴ? ከዚህ በፊት ደግሞ
ናሆምን ታውቀዋለች። ስልክ ተጋጭተው ስልክ ተቃይሮባቸው በዛ ምክንያት ታውቀዋለች። እና እንደ የነብስ ብላ እቃ ከማጥብ ብላ ብር ከፍሎላት ነበረ። ያ ሆቴል ነው አሁን ተቀምጦበት የነበረው እየጠጣና ሰተት ብላ ሄደች ማለት ነው። እዚህ ምን ትሰሪያለሽ ሲላት ጊዜ እንዴ ምነው ረሳኸው እንደ ይሄንን ሆቴል እንተዋወቃለን እኮ እዚህ እንደውም ካስታወስክ እሷ ለማስረሳት ነበረ። እሱ ግን ያው ታውቃላችሁ ከልባችሁ የምትወዱት ከልባችሁ የምታፈቅሩት ሰው እንደዚህ ማለት እንደዚህ ቢያደርግ ከሌላ ጭራሹንም እርግዝና በኪዳኗ ከሌላ ሰው ጋር ራሱ እንኳን ባልሆነ ሪሌሽን ሰው አይቶት ቢነግራችሁ ያናደዳን አይደለም ይቅርና ነብሰ ጡር ነኝ ግን ካንተ አይደለም አይዞ ዲስ ሚንስ ሊሆንም ይችላል ማለት ነው። አሁን ልጁ የዚህም ሊሆን ይችላል የዛም ሊሆን ይችላል አይታወቅም። ምንም ለራሷም ግራ ነው። ግን እሷ ግን 100% እርግጠኛ ሆና የናሆም ነው ብላለች። እንደው ከእንደዚህ ከመወዛገብ ይሰውራል መድኃኒዓለም። እና ብቻ የሚያስተምር ፓርት አለው ባይ ዘ ወይ የሚያስተምር ፓርት አለው። ንግድ ነው ፍቅር ነው ምንድን ነው? ኧረ ተውና አስተውል ሴቶች። እግዚኦ ብቻ ኤምራን ይህንን አደረገች ማለት ነው። ኤርሚም ደግሞ ምን አድርጓልኝ? በጣም ነው የተናደደው። በጣም ለምን ኑሐሚንን ከናሆም ጋር አያት። እንግዲህ ኑሐሚን ከዛ ከመጠጥ ቤት እንግዲህ ይኸውልህ ህመማችን እኩል ነው። አንተ ብቻ ነህ እንዴ የተሰበርከው? አንተ ብቻ ነህ እንዴ የተጎዳኸው? ሁላችንም ቆሰላለን። ከላይ ስንታይ ግን የቆሰልን አንመስልም። እኔም ተጎድቻለሁ። እኔም በሰው ተከድቻለሁ። መከዳትን አውቀዋለሁ፣ እረዳሃለሁ ብላ እንግዲህ ይኸውልሽ ይሄንን የምታወሪው ነገር ሁሉ እኔን እንድመለስ እኔ እንድስተካከል ብለሽ ከሆነ ይቅርብሽ ሲላት አይደለም በስነ ስርዓት ልንገርህ እኔም አፍቅሬ ተጎድቻለሁ ብላ እንግዲህ ስላለው ስለ ራሷ ፍቅር ነገረችው። የሚገርመው ነገር ግን ስለ ራሱ ታሪክ ነው የነገረችው። ምንድነው ያለችው? በጣም የሚገርመው ነገር እኔም ተጎድቻለሁ፣ ግን በጣም የሚያሳዝነው የሚያስተዳድረኝ በእሷ ማለትም በሴት ከእሷ የሚጠብቃት ማለትም እንግዲህ ኤምራንን ማለት ነው። ኤምራን ከናሆም ተወስዳለች። ናሆም እንግዲህ ከቤተሰቦች ይወስዳል። ከናሆም ደግሞ ኤምራን ትወስዳለች። ከኤምራን ደግሞ ኤርሚ ይወስዳል። ኤርሚ ደግሞ ለኑሐሚንና ለአባቷ ሲረዳ ነበር ማለት ነው። እና አሁን ላይ ግን ዳይሬክትሊ ማንን ጠብሷል? ኤርሚ እንግዲህ ከምንጩ ብሎ ይመስላልኝ ኤሚንን እንትን ብሎ ያው እዚህ ቤት ገብተዋል። በእርግጥ አያፈቅራትም። እሱ የገባበት የመጣበት አላማ አለው። አላማው ምንድን ነው ከተባለ ኑሐሚንን ማግኘት ነው። እሱ ምን ብሏታል? ኑሐሚንን የመጀመሪያዬ አይደለሽም የመጨረሻዬ እንድትሆኝ ግን እፈልጋለሁ ብሏታል። ለምን የመጀመሪያዬም የመጨረሻዬም እንድትሆን እፈልጋለሁ ስትለው ጊዜ የመጀመሪያዬ አይደለሽም ግን የመጨረሻዬ እንድትሆኝ እፈልጋለሁ። ምክንያቱም እሷ ግን የመጀመሪያዋ ነው። ኑሐሚን ኤርሚ የመጀመሪያዋ ነበረ። እና ይሄንን ሁሉ ዝርዝር አድርጋ ለናሆም ነግረዋለች ማለት ነው። ናሆምም በጣም ይገርማል። የኔ አባት እኮ እንደዚህ አይስልሽም፣ በጣም ክብሯን የጠበቀች ስርዓቷን ግን አባትሽ ይሄንን ሁላ ጉድ ያውቃል ሲላት አባቴ አያውቅም። አባዬ ይሄንን ነገር ቢያውቅ በጣም ነው የሚሰበርብኝ። አባዬ በእኔ በጣም ትልቅ እምነት አለው እና ይሄንን ነገር አያውቅም። ግን አንተ ቆይ ለአባትህ ትነግረው ነው እንዴ ስትለው ጊዜ አልናገርብሽም ብሏታል። እንግዲህ ሚስጥር ደባቂ ነው። በነገርሽ ላይ ወድጄዋለሁ ግልጸኝነትሽን ብሏታል። እንግዲህ ግልጸኝነቷን ከወደደው ቀስ ብሎ ደግሞ እሷነቷን ይወዳታል ማለት ነው። ስለዚህ ምንድን ነው ከተባለ ናሆምና ኑሐሚን ይጋባሉ። ኤምራን የገንዘብ ሰው ናቸው። በነገራችን ላይ ሰውን ስንወደው ገንዘቡን ብለን ከሆነ ምንም ነው እኮ የማይጸናው። እንደ አብሮ እንኳን ቢኖር ሰላም ያለው ፍቅር ያለው ኑሮ ህይወት ይኖራል እኔ አይመስለኝም። ማለት በተለይ ከድራማ ስናየው እንኳን ጣዕም ያለው ህይወት አይኖርም። ገንዘቡን ነው የወደደችው። አሁን ኤምራን ወዳ የነበረው ምን ነው? ገንዘቡን ነው። ስለዚህ ነው በቃ የሆነ ቅናት ኮምፕሌክስ በቃ የሆነ ቅዠት ብዥ ነው የሚልባት ሁላ። እውነተኛ ፍቅር እኮ አይደለም በእውነቱ ማለት ነው። ኤርሚ ግን እውነት ለመናገር ኤርሚ በገንዘብ ከሆነ ኤምራንን ይወዳት ነበር። ትክክለኛ ፍቅር ግን ኤርሚ ራሱ ኑሐሚንን ነው የሚወዳት። ኑሐሚን ግን በቃይ ብላ አንቅራ ተፍተዋለች። ለምን? መሳሳት የሌለበት ስህተት ነው የሰራው። እዚህ ጋር ኑሐሚንም ስህተት ሰርታለች። ለምን ከተባለ ኤርሚን ካስገበ አላወቀችውም። እኔ የምለው ዝም ብለን ሄደን ግብት የሚባል ህይወት አለ እንዴ? ግን ለምንድነው አንጠናናው? ማለት አሁን ይሄ ድራማ ነው ባይዘወይ፣ ግን ለእኛ የምንማረው ምንድነው የሚለውንም የምናወራ ይሆናለኝ። እና እዚህ ጋር ግን ምንድነው አሁን የናሆም እናትና አባት ኑሐሚንን እናቱ ወይኔ እናቱ ኑሐሚንን ስትጠላት፣ ይኸውልሽ አንቺ ስሚ ልንገርሽ፣ አንቺ ገረድ
አንቺ ምናምን ውርድ ኤሚን ተዋት አውርዳ። ያቺ ገረድ ጋር ደግሞ ምን ስትሰራ ነበር ኤርሚን? አንቺ ኑሐሚንን ነው ገረድ የምትያት ይላታል። አንተ ቆይ ይችን ልጅ እንዴት ነው ነገሩ? አትንኩብኝ አልክ እኮ ሁላ ትለዋለች ማለት ነው እንዴ። ኦፍኮርስ አትንኩብኝ ይላል። ምክንያቱም የመጣው ኑሐሚንን ብሎ ነው። ልታናግረው እንኳን ፈቃደኛ አይደለችም። በጣም ቆራጥ ናት በእውነት። እኔ በጣም ማደንቀው የኑሐሚንን ገጸ ባህሪ በቃ ሰው ከቆረጠ ቆራጥ፣ በቃ ቆራጥ መሆን ማለት የሆነ ውሃ አለመሆን ስትሮንግ። እኛ ብዙ ጊዜ ሴቶች በዚህ ነገር እንጠቃለን። ይሉኝታ እና የሆነ ተጎድተን እንኳን በቃ ይሁንሽ አይነቶች ነን። እና ይህንን ከኑሐሚን እኔ የተማርኩት ነገር ቢኖር ቆራጥነት፣ ስትሮንግ። በቃ በድሏታል፣ ስህተት ሰርቷል። ይቅርታውን በእርግጥ ያው ይቅር በሉ ይቅር እንድትባሉ የሚለው እንዳለ ሆኖ ያው ይቅርታውን ታደርግለት ይሆናል። ማለትም ፈጣሪ እንዴት ነው መሰላችሁ? አሁን ይቅርታ አድርግለት ማለት በፍቅር ቀጤ ማለት አይደለም። ትናንትና ሌላ ሴት ደርቦብሽ እንደነበረ ነገ ደግሞ ላለመደረቡ ምንም ዋስትና ያለው። በተለይ ኤርሚ እኔ እኮ ነኝ ብለዋልኝ ለኤምራን ራሱ። እንዴ ቆይ አንተ ኤሚን አፈቀረች እንዴ ስትለው ጊዜ እኔ እንጃ ሳያት እንደዛ ትመስላለች። ምክንያቱም እንደዛ ነው የምትመስለው። እንዴት በዚህ ፍጥነት ስትለው እኔ እኮ ነኝ እኔ ኤርሚ እኮ ነኝ። ምነው አንቺ አታስታውሽም እንዴ? ሳምንት ባልሞላ ውስጥ እኮ ነው ጠብ ያደረግኩሽ አላት። ውይ ለካ ስላንተ ነው የምናወራ ብላለች በባለፈው ክፍል። እና አንዳንድ ጊዜ ነገሮች ከባድ ይሆናሉ። ማለት በቃ ማፍቀር ያለብን እኮ መፈቃቀር እኮ ማለት ያው ክርስቶስ ፍቅር እኮ ነው ያስተማረን። መፋቀር እኮ አለብን። ግን ደግሞ ብናጠና ብናስተውል። አሁን እንግዲህ አስቡት ኑሐሚን ሳታቅ ሌላ ፍቅረኛ ኑሮ ያለው ሰውዬ ልጅም አለው ባይዘወይ። ግን ልጅ መጥፎ ነው እያልኩ አይደለም፣ ችግር የለውም። ግን ማወቅ የለብንም እንዴ? ማለት ስንፈቃቀር ስለዛ ሰው ፐርሰናሊ በደንብ ማወቅ የለብንም እንዴ? ወንዶች ባይዘወይ በጣም ድብቆች ናቸው በዚሁ አጋጣሚ። ግን ቢሆንም በቻልነው መጠን በተለይ ደግሞ ሪሌሽንሽፕ ስትመሰርቺ፣ በተለይ ደግሞ ቤቱ ሄደሽ ስትገቢ እንዴት ነው ማለት ከዚህ በፊት ላይፍ ነበረ ወይ ምናምን ብለሽ ሳትጠይቂው ከዛ ሄደሽ ግብት ዝም ብሎ ማለት እንደቃና ኑሐሚን ያጠፋችው ያኔ ሪሌሽንሽፕ ከመፈጸሟ ማለትም ከማድረጓ በፊት ስለሱ በደንብ ማወቅ ነበረባት። ቢያንስ እንኳን እሷ በራሷ መንገድ ሄዳ ማወቅ ባትችል ከአንደበቱ መስማት። አዎ እኔ እንደዚህ ላይፍ አለኝ። ወንዶች በእናታችሁ ይህንን የምትሰሙ ፕሊዝ እንደዛ ሁኑ። የሰውን ጠይቃችሁ ከዛ የእናንተንም ተናግራችሁ ተረዳርታችሁ ነው። ሜቢ እንደው እኮ ሊዋሽ ይችላል። እሺ ችግር የለውም። መቼስ አንቺን ወዶሽ አፍቅሮሽ ሌላ እኮ አለችኝ የገቢ ምንጭ ኤምራን እያለሽ መቼም አይለንም። ይሄ የታወቀ ነገር ነው። ብዙ ጊዜ ንግድ ኢትዮጵያ ላይ በተለይ አሁን ላይ እንደዚህ አይነት ንግድ አለ። ሴት አንዷን አረብ ሀገር ያስቀምጣን ኢትዮጵያ ሌላ ያገባል። ምን አይነት ይህ በእውነቱ ፈጣሪ አይወደውም። ሲሪየስሊ ማለት ነው። እና ከኑሐሚን ህይወት የምንማረው ደግሜ የምነግራችሁ ነገር ማጥናት ነበረባት ነው። አሁንም ድጋሚ ኤሚን ደግሞ መውደቋ ነው የሚያሳዝነኝ። ግን አሁን ኤርሚ የሚፈተንበት ጊዜ ነው። ምንድን ነው ካላችሁኝ፣ አሁን ኤርሚ ኑሐሚንን አወድሻለሁ አፈቅረሻለሁ ብሏል። ኤሚን ንክት ካደረጋት በእውነት ማለት ነው አይወዳትም ማለት ነው። ምክንያቱም እውነት ከልብ ካፈቀራት ማለት ነው። እና ካልነካት ግን እቺ ህፃንዬ ልጅ ናት። እኔ አይነካትም ብዬ አስባለሁ። ደግሞ ልጅዮ በጣም ችግር ያለበት ልጅ ነው እና እንዳይነካት እንጸለያለን ባይዘወይ። እና በቀጣይ ደግሞ ቀጣዩን ክፍል ይዤላችሁ እመጣለሁ። አሁን ግን ኤርሚ ልጅቷን ከሴትነት ክብር ያሳንሳታል ወይስ አያሳንሳትም ስንል ኑሐሚን በጣም ስለሚያፈቅራት ኤሚን አይጎዳትም። የኤሚንን ሴትነት ማለት አይዶ ነው። እሷ ያው እንደምናያት ነው። ታመሻለች ምናምን ከዚህ በፊት ላይፍ ይኖራት አይኖራት ሚጢጥዬ ናት። ግን ደግሞ የዛሬ ልጆች ሚጢጥዮ ነው ለካ ያልሆነ የሚገኘው መሰለኝ አይቲንክ። እና ዞሮ ግን በቀጣዩ ክፍል በቀጣይ ይዤላችሁ የሚመጣ ይሆናል። እንደ ግምት ግን ያው ኤርሚ ምንም አያደርጋትም ኤሚን። ምክንያቱም ኑሐሚንን ከልብ ስታፈቅሩ ባይዘወይ ከልብ አንድን ሰው ካፈቀራችሁት ሌላ ሰው ጋር ሪሌሽንሽፕ አታደርጉም ብዬ ነው የማስበው እንደኔ። እና ከሴትነት ክብሯ አያሳንሳትም ብለን እንጠብቃለን ማለት ነው። ባይዘወይ ላይክ አድርጓሉ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እና በኔክስት ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ውዶችዬ።